ችንን የሚለኩ እንዳሉ ጎንደር ውስጥ ጎጃም ውስጥ የምትገኙ ኦርቶዶክሳውያን አክሱም ውስጥ አድዋ ውስጥ ያላችሁ ኦርቶዶክሳውያን ይሄ የማይሰማችሁ ከሆነ የቀን ጉዳይ ነው። ቀሲስ ድበኩልን እንደሰማችሁት አናሳ ሙስሊሞች ለሚገኙበት አካባቢ እረዷቸው የሚል መልእክት አስተላልፏል። በኢትዮጵያ አናሳ ሙስሊሞች የሚገኙት በጎንደር፣ በጎጃም፣ በአክሱምና በአድዋ ነው። ለነዚህ አካባቢዎች እረዱ ብሎ ቀጥታ መልእክት አስተላልፏል። ልክ ካሁን በፊት ጎንደር ላይ ኦርቶዶክስ እንድትከበር በሚል 53 ሙስሊሞች እንዳረዱት ሁሉ እንደዚሁም በድጋሜ እንዲታረዱ በጎንደር የሚገኙ አናሳ ሙስሊሞች ለጎንደር፣ ለጎጃም፣ ለአድዋና ለአክሱም መልእክት አስተላልፏል። ኦርቶዶክስ እንግዲህ እንደነ ቀሲስ ዲበኩሉ አይነት ጃርት ነው ያፈራችው። ቀሲስ ዲበኩሉ ይህን ቪዲዮ ታየዋለህ ብዬ ተስፋ አደርጋለሁ። ወዳጅ ዘመዶቹ ሸር አድርጋችሁ አድርሱለት። እስከዛሬ ላረዳችኋቸው ሙስሊሞች ወንድሞቻችንና ለሰማዕትነትን እንዲያጎናጸፋቸው ጸሎት እናደርጋለን። ለወደፊትም እንዲታረዱ ላወጅክባቸው ወንድሞቻችን ከወዲሁ ሰማዕትነትን እንዲጎናጸፉ አላህን እንለምንላቸዋለን። በተረፈ ሙስሊምን ብትገድል ኦርቶዶክስን አታድናትም። ኦርቶዶክስ ኦልሬዲ ገለናት ጨርሰናል ብሎ ማለት የኦርቶዶክስ ዶክትሪን ወንጌል ላይ የለም። የኦርቶዶክስ ዶክትሪን የሞተ ልክ እንደ ቄሶቿ እንደ መነኩሴዎቿ እንደ ነገስታቶቿ የሞተ የተቀበረ ነው። ምክንያቱም ወንጌል ላይ ማርያም ፈጣሪን ወለደች፣ ማርያም ዘላለም ድንግል ናት፣ ኢየሱስ እግዚአብሔር ወልድ ነው የሚል የለም። ኦርቶዶክስ ከዚህ ውጭ ምንም ህልውና የላትም። የኦርቶዶክስን ህልውና በወንጌል አማካኝነት እኛ አጨልመነዋል። ቀሲስ ዲበኩሉ ለወደፊት መስቀል ጨብጠህ ወላዲተ አምላክ ማለት አትችልም። ምክንያቱም ማርያም የፈጣሪነት አይደለችም የሚል ኦርቶዶክስ ወጣት እያፈራን ነው። ኦኬ ኢየሱስ እግዚአብሔር አይደለም የእግዚአብሔር መልእክተኛ ነው የሚል ኦርቶዶክስና የፕሮቴስታንት ወጣት እያፈራን ነው በዚህ ሰዓት። አንተ በእኛ ላይ ቢሏ ትስላለህ አይደለም? እኛ ደግሞ ቢሏ ካለምን ሰውን ነፃ እያወጣን ነው፣ እያስተማርን ነው። ካሁን በኋላ መስቀል ይዘህ ጠላ የምትጠጣበት ዳቦ የምትቆርስበት ወላዲተ አምላክ የምትልበት ምድር አታገኝም። እንደዛም ብትል ራሱ እያፈርክ ነው። ከምእመኖች ጋር ስትተያይ ይተፋፈርክ። ወላዲተ አምላክ ስትል ወንጌል ላይ የለም እኮ መጽሐፍ ቅዱስ ላይ የለም እኮ የሚልህ ምእመን ነው እያፈራንልህ ያለ ነው። አንተ ቢሏ ትስላለህ አይደለም? የኦርቶዶክስ ጃርቶች። በመጨረሻ የምምለው የቄሱን ንግግር ችላ ተብሎ መታለፍ የለበትም። ምናልባትም መንግስት በጎጃም በጎንደር እንደዚሁም በአክሱምና በአድዋ የሚገኙ አናሳ ሙስሊሞችን ጥበቃ እንዲያደርግላቸው የጸጥታ ኃይሉም እንደው ነግበኔ ስለ ፈጣሪ ስለ ሰብአዊነት ሲል አናሳዎችን እንዲጠብቅ ነው ጥሪ የምናቀርበው። በየትኛውም አካባቢ ለሚገኙ አናሳዎች መገደል የለባቸውም፣ መፈናቀል የለባቸውም። የፈለገውን ሃይማኖት ቢከተሉ የፈለገውን ብሔር ቢከተሉ አናሳ ስለሆኑ መገደል የለባቸውም። ይህንን እንቃወማለን። በተለያየ ኦሮሚያ አካባቢ ምናልባትም ኦርቶዶክሳውያን አናሳ ተብሎ የሚገደሉ ከሆነ ይህን እንጸየፋለን፣ እንቃወማለን እንጂ እንደ ቀሲስ ድበኩሉ አናሳዎቹ መርጣችሁ ሄዳችሁ ረዱ የሚል መልእክትን አናስተላልፍም።